በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር አምላክ ያስተምረን። እግዚአብሔር አምላክ ሁሉን ነገር ይግለጽልን። የሐዋርያት ሥራ ምዕራፍ 1 ብለን እንጀምራለን። ሪከርድ ተዘጋጁ። የሐዋርያት ሥራ ምዕራፍ 1 ተዘጋጅታችኋል? ጂቱ እሺ፣ በጣም አሪፍ። እሺ እንግዲህ ትምህርቱን ከመጀመራችን በፊት ስለ ሐዋርያት ሥራ ጸሐፊ ማን እንደሆነ፣ ለምን እንደተጻፈ እና እንዴት እንደተጻፈ ማየት ይኖርብናል። የሐዋርያት ሥራን የጻፈው ቅዱስ ሉቃስ ነው። ቅዱስ ሉቃስ ጽፎታል። ይህንን ክፍል ማለት ነው። የሐዋርያት ሥራ በሉቃስ ነው የተጻፈው። እንግዲህ ሉቃስ ደቀ መዝሙርነቱ ለቅዱስ ጳውሎስ ነበረ። የምታስታውሱ ይመስለኛል። እንግዲህ በባለፈው በተማርነው ትምህርት ሉቃስ እየሄደ ትምህርት ይሰጥ እንደነበረ፣ ቅዱስ ጳውሎስ ይልከው እንደነበረ እና ይጓዝ እንደነበረ፣ በተለይ ሮም በነበረበት ሳሌ ቅዱስ ጳውሎስ አብሮት የነበረ ከ61 እስከ 64 ባለው ከ62 እስከ 64 ባለው ውስጥ ቅዱስ ሉቃስ ሮም ከቅዱስ ጳውሎስ ጋር ጳውሎስ እስር ቤት በነበረበት ሳሌ አብሮት እንደነበረ፣ ይህንን መልእክት በሚጽፍበት ሳሌ ሮም ውስጥ ሆኖ የጻፈው መልእክት ነው። ይህ መልእክት የተጻፈው ወይም ደግሞ ይሄ የሐዋርያት ሥራ ይህን የሐዋርያት ሥራ የጻፈው ቅዱስ ሉቃስ ሮም በነበረበት ሰዓት ነው። የሐዋርያት ሥራ ከ62 እስከ 64 ዓመተ ምህረት ወይም ደግሞ ከክርስቶስ ልደት በኋላ ከ62 እስከ 64 ዋለ ውስጥ ተጽፏል ማለት ነው። ይህ የሐዋርያት ሥራ ማለት ነው። የተጻፈው ሮም ውስጥ እያለ ነው ቅዱስ ሉቃስ። እንግዲህ ሉቃስ ከወንጌልን ከጻፉት መካከልም አንዱ ነው። የክርስቶስን ወንጌል ወይም ደግሞ እነዚህ 4 ወንጌላውያኖች መካከል አንዱ ነው። ቅዱስ ሉቃስ ከ12ቱ ሐዋርያት መካከል የሚመደብ አይደለም። ከ72ቱ አርድእት ከሚባሉት መካከል ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን ከተከተሉት መካከል አንዱ ነው ማለት ነው። ስለዚህ የሐዋርያት ሥራ የሚናገር መጽሐፍ ይሁን ወንጌላዊው ሉቃስ ጌታችን ኢየሱስ ክርስቶስ ካረገበት ጊዜ ጀምሮ የጻፈው የንጹሐን ሐዋርያት ዜና በማለት ይናገራል። ዜና ማለት ገድል ማለት ነው። እሺ፣ ገድላቸውን የነ ቅዱስ ጳውሎስን መጋደል፣ የሐዋርያትን መጋደል፣ የነ እስጢፋኖስን ተጋድሎ፣ ከሌሎች ሃይማኖት ተከታይ እነዚህ ይሁዲ ከነበሩት ኢየሩሳሌም ውስጥ ከነበሩት ይደርስባቸው የነበረውን ፈተና መከራ ጭምር የሚያሳይ ነው። እንግዲህ ቅዱስ ሉቃስ ይህንን ሲጽፍ አስቀድሞ ግን የጻፈው ማንን ነበረ? አስቀድሞ የጻፈው ይህንን የሐዋርያት ሥራ ከመጻፉ በፊት አስቀድሞ ምን ጽፎ ነበረ? ወንጌልን ጽፎ ነበረ። ስለዚህ አስቀድሞ ምንድን የጻፈው? ወንጌል። አስቀድሞ የሉቃስ ወንጌልን ጽፎለታል። ከዛ ወዲያ ነው የሐዋርያት ሥራ የጻፈው። ስለዚህ የሐዋርያት ሥራን የጻፈው ወንጌል ከጻፈ በኋላ ነው። እሱም ማስረጃ አለን፣ እናየዋለን፣ እዚሁ ላይ ይነግረናል። ስለዚህ ቅዱስ ሉቃስ ይህንን መልእክት በሚጽፍበት ሰዓት የት ነበረ? ሮም። የተጻፈበት ቋንቋ ግሪክ ውስጥ በሚነገር ኮይኔ ተብሎ በሚጠራ ቋንቋ ነው የተጻፈው። ለምን ሲባል የተጻፈለት ሰው ይህን ቋንቋ ስለሚያነብ፣ ግሪክ ውስጥ የሚነገረውን ኮይኔ የሚባለውን ቋንቋ ይሰማ ስለነበረ ቅዱስ ሉቃስ የሐዋርያት ሥራ ጽፏል ማለት ነው። የሐዋርያት ሥራ ሲጻፍ ቅዱስ ሉቃስ ከቅዱስ ጳውሎስ ጋር በእስር ቤት ሮም በነበረችው እስር ቤት አብረው ነበሩ። ቅዱስ ሉቃስ ይህንን የሐዋርያት ሥራ ወይም ደግሞ የሐዋርያትን ዜና በሚጽፍበት ሰዓት ላይ ከተወሰኑ ጊዜያቶች በኋላ ደግሞ አባታችን ቅዱስ ጳውሎስ ምን ሆኗል ማለት ነው? ሰማዕት ሆኗል። እሱን ደግሞ የመጨረሻው የሐዋርያት ሥራ ምዕራፍ ላይ የቅዱስ ጳውሎስን ሰማዕት ሆኖ ማለፍን ይጽፏል ማለት ነው። መጨረሻ ላይ ይጽፏል። በዓይኑ የተመለከተ የቅዱስ ጳውሎስን ሞት የተመለከተ ቅዱስ ጳውሎስ ያደርግ የነበረውን ነገር የተመለከተ በተለይ የሐዋርያት ሥራ ከምዕራፍ 16 በኋላ ባለው ሂደት ውስጥ አብዛኛውን የቅዱስ ጳውሎስን ታሪክ የጻፈ እስከተወሰነ ጊዜ ድረስ ደግሞ የቅዱስ ጴጥሮስን ጥንካሬ የጻፈ ነው። ለምን ስንል ቅዱስ ሉቃስ ከጌታችን መድኃኒታችን ኢየሱስ ክርስቶስ በባሕረ ዮርዳኖስ ከተጠመቀበት ጊዜ አንስቶ እስከ መጨረሻ ሂደት ድረስ አብሮ የነበረ ከ72ቱ አርድእት የተቆጠረ ሲሆን እነ ቅዱስ ጴጥሮስን 12ቱን ሐዋርያት ጭምር የሚያውቅ ነው። ነገር ግን ደግሞ ቅዱስ ጳውሎስ ከሳውል ከነበረበት በኋላ ተመልሶ ለማስተማር ወደ አሕዛብ ሀገር በሄደበት ሰዓት አብሮ የሄደ ታላቅ የሆነ አባት ነው ሉቃስ ማለት ነው።
ስለዚህ ከ72ቱ አርድእት መካከል አንዱ በመባል ይታወቃል። ስለዚህ ይህን ሲጽፍ የቅዱስ ጳውሎስን መንገላታት፣ የቅዱስ ጳውሎስን መታሰር፣ የቅዱስ ጳውሎስን መመላለስ፣ ቅዱስ ጳውሎስ ያስተማረውን ትምህርት፣ ቅዱስ ጳውሎስ የታሰረውን እስር ሁሉ ይመለከታል። ነገር ግን ከ12 ሐዋርያት ጋር እስከነበረ ድረስ የነበሩትን ነገሮች በጠቅላላ ደግሞ ምን ይላል ይጽፋል። የእስጢፋኖስን በድንጋይ መወገር፣ ከዛ ወዲያ ክርስቲያኖች ከኢየሩሳሌም ወጥተው መበታተናቸውን፣ ከዛ ወዲያ ኢትዮጵያው ጃንደረባ ባኮስ ፊልጶስ በሚባል ሐዋርያ መጠመቁን፣ እነዚህ ነገሮች ሁሉ ይመዘግብና ግን ከተወሰነ ጊዜ በኋላ የቅዱስ ጳውሎስን ይመዘግባል። ለምን ስንል አብዛኛውን አብሮት የነበረው ከጳውሎስ ጋር ስለነበረ። የሌሎቹ ሴት ነው ያለው ሲባል ዜና ሐዋርያት የሚባል ወይም ደግሞ የሐዋርያትን ዜና የሚናገር መጽሐፍ ላይ ተጽፎ እናገኛለን። ስለዚህ እነ ጴጥሮስን የነ ያዕቆብን የሌሎቹን ደግሞ ምን ይሰሩ እንደነበረ ደግሞ የሚተርክ ሌላ መጽሐፍ አለው ማለት ነው። ስለዚህ የሐዋርያት ስራ እዚህ ላይ ስንመለከት በጥቂቱ የ12ቱን የ120 ቤተሰቦችን ታሪክ ይጽፍና በአብዛኛው ግን የቅዱስ ጳውሎስን ታሪክ ተከትሎ የሚሄድ ይሆናል። ለዚህ ነው ቅዱስ ጳውሎስ የሐዋርያት ስራ ላይ በአብዛኛው ጎልቶ የምናየው ሉቃስ አብሮት ስላለ ነው። ስለዚህ መልእክቱን የጻፈው የት ነው? ሮም። የተጻፈው ለማን ነው? ቴዎፍሎስ። ቴዎፍሎስ ማን ነው የሚለውን ሌላ ጊዜ በደንብ ነግራችኋለሁ። ቴዎፍሎስ ማን ነው? እሺ እዚሁ ልንገራችሁ። ቴዎፍሎስ ማን ነው ለሚለው ቴዎፍሎስ ጳውሎስና ሉቃስን ያግዜ ነበረ፣ ይረዳ የነበረ እጅግ ከበርቴ የነበረ ባለሀብት የነበረ ገንዘብ የነበረው በተለይ ደግሞ ቅዱስ አግናጢዎስ የሚባል ታውቃላችሁ? በአንበሳ ተበልቶ እንዲሞት የተደረገ ሮም አደባባይ ወስደው የቀጡት ቅዱስ አግናጢዎስ የሚባል ቅዱስ አግናጢዎስ የነበረባት ቤተ ክርስቲያን የነበረ እጅግ በጣም የከበረ ሐዋርያትን በገንዘቡና ባለው ሀብት ይረዳ የነበረ ቅድስና ጭምር የነበረው ነው ቅዱስ አግናጢዎስ የሚባለው። የሉቃስ ወንጌልም የተጻፈው ለሱ ነው። እንዲሁም ደግሞ የሐዋርያት ስራ የተጻፈው ለቅዱስ አግናጢዎስ ነው። ስለዚህ ቅዱስ አግናጢዎስ የበለጠ ቀረቤታው የነበረው ደግሞ ከማን ጋር ነው ስንል ከ12 ሐዋርያት ይልቅ ከቅዱስ ጳውሎስም ይልቅ በጣም ቅርብ የነበረውና በጣም ተቀራራቢ የነበረ ንግግር የነበራቸው ከቅዱስ ሉቃስ ጋር ነው። ስለዚህ ቅዱስ ሉቃስ ምንድን ነው? በታሪክ መጽሐፍት ላይ ስናይ ቅዱስ ሉቃስ አግናጢዎስ ቴዎፍሎስን አስተምሮ ያጠመቀው ሉቃስ ነው በማለት መዝገብ ይጽፋል ማለት ነው። መዝገብ ይጽፋል። በተለይ ደግሞ ሮም ሀገር የሚገኘው ይሄ ኔሮን ቄሳር ተብሎ የሚታወቀው እብድ የነበረ ሰውዬ ሮምን አቃጥሎ ክርስቲያኖች ናቸው ያቃጠሉት ብሎ ክርስቲያኖች እንዲገደሉ ያደረገ ኔሮን ቄሳር ወደዚህ አግናጢዎስ በነበረበት ቴዎፍሎስ ወደ ነበረባት ከተማ በመምጣት ቅዱስ አግናጢዎስን እንዲያዝ አድርጎ በሮም አደባባይ በአንበሶች እንዲበላ ሁሉ ያደረገው ይሄ ኔሮን ቄሳር የሚባለው እጅግ በጣም አደገኛ እብድ፣ ጤናማ ያልሆነ ሰውዬ፣ ሀገር የሚያቃጥል ሰው፣ በመግደል የሚዝናና የነበረ ሰው በነገሰበት ዘመን የነበረ ነው። ይሄ ንጉስ ባለበት ዘመን ነው እነ ጳውሎስ እነ ጴጥሮስ ሁሉ እንዲገደሉ የተደረገው፣ እንዲሞቱ እነ አግናጢዎስ እንዲገደሉ የተደረገው። በዚሁ ከ61 እስከ 68 ባለው ዓመት ምህረት ውስጥ ብዙ ነገሮች ተፈጥሯል ማለት ነው። ስለዚህ ይህ ጽሑፍ የተጻፈው ከ61 እስከ 64 ባለው ውስጥ ሮም ነው። በግሪክ ቋንቋ ኮይኒ በሚባል ለቴዎፍሎስ የተላከ መልእክት ነው። 28 ምዕራፋቶች አሉት። እጅግ ድንቅ የሆነ ነገሮች አሉ። የሐዋርያት ስራ ታሪኩን የሚጀምረው ከጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ በኋላ ከ40ኛ ቀን ጀምሮ ነው የሚጀምረው። ከጌታችን ኢየሱስ ክርስቶስ ትንሣኤ በኋላ 40 ቀናትን ካለፉ በኋላ አንድ ብሎ ይጀምራል። ለምንድን ነው ከ40 ቀናት በኋላ መጀመሪያ ያስፈለገው ስንል እስከ 40 ቀን ድረስ ያለውን ጉዞ በመጀመሪያ ክፍሉ ምን ላይ ጽፎታል? ሉቃስ አስቀድሞ ከ40 ቀን በፊት ያለውን የት ጽፎታል? ከክርስቶስ መወለድ አንስቶ እስከ ክርስቶስ ትንሣኤ ድረስ ተመላልሶ እስከ ማስተማሩ ድረስ 40 ቀን ተመላልሶ ያደረገውን በምን ጽፏል? በወንጌል ጽፏል። ስለዚህ ይሄ ሁለተኛው ክፍል ነው። የመጨረሻውን ክፍል ይጽፋል ሉቃስ ማለት ነው። ስለዚህ ሉቃስ በሐዋርያት ስራ ላይ ከ40ኛዋ ቀን በኋላ ያለችዋን ታሪክ አንድ ብሎ ይጀምራል። እግዚአብሔር አምላክ ከኛ ጋር ይሁን። የሚያስተምር ማን ነው? እግዚአብሔር አምላክ። የሚመክረን ማን ነው? እግዚአብሔር አምላክ። እግዚአብሔር አምላክ መንገዱን ያሳየን። በጣም ነው የምትወዱት። እሺ እንጀምር። ቴዎፍሎስ ሆይ ይላል ቅዱስ ጳውሎስ ቅዱስ ሉቃስ ቴዎፍሎስ ሆይ በማለት ይጀምራል። ቴዎፍሎስ ሆይ ጌታችን ኢየሱስ ክርስቶስ ሊያስተምረው የጀመረውን ስራ ሁሉ አስቀድሜ በምን ጽፌልሃለሁ? በመጽሐፍ ጽፌልሃለሁ አለው። በምን ጽፌልሃለሁ? አስቀድሜ። ስለዚህ ይሄ ስንተኛ መልእክት ነው?
ስንተኛ መልእክቱ ነው? አስቀድሜ ካለ የመጀመሪያ መልእክት አለ፣ ሁለተኛው መልእክት ይሄ ነው። ሁለተኛ መልእክት ነው ይሄ። ስለዚህ አስቀድሜ ስል የሉቃስ ወንጌልን ጽፏል፣ ሁለተኛ መልእክቱን ይኸው ጽፌልሃለሁ እያለ ይነግረዋል። ከዛ ወዲያ ቅዱስ ሉቃስ በሚገርም ሁኔታ፣ በነገራችን ላይ ቅዱስ ሉቃስ ስዕላዊ በሆነ መንገድ ነው የሚልከው መልእክትን። ስዕላዊ በሆነ መልኩ በጣም በሚደንቅ መልኩ ይተርካል። የተፈጠረውን ነገር ስለሆነው ነገር ነው የሚናገረው። በዚህ ክፍሉ ላይ ስለሆነው እየሆነ ስለነበረው ነገር ነው የሚነግረው። ስለዚህ በመንፈስ ቅዱስ የመረጣቸው ሐዋርያትን አዝዞ እስካረገባት ቀን ድረስ ያለውን ጽፌልሃለሁ። አያችሁት? አስቀድሜም ብያለሁ። ሐዋርያትን ከመረጠበት ጊዜ አንስቶ ያለውን እስካረገባት ቀን ድረስ ያለውን ጽፌልሃለሁ። አስቀድሞ በምን? በወንጌል ሕማማትን ከተቀበለ በኋላ ብዙ ታምራት በማሳየት 40 ቀን ሙሉ እየተገለጠላቸው ስለ እግዚአብሔር መንግስት እየነገራቸው ያስተማራቸው ያ ሆኖ ራሱን ገለጠላቸው አለው። ስንት ቀን አለ? ከትንሣኤ በኋላ 40 ቀናትን ምን እያደረገ? ተአምር እየሰራ በተዘጋ በር እየገባ በውሃ ላይ እየተራመደ በመካከላቸው እየተገኘ እነሱ ከሚያስቡት በላይ 40 ቀን ሙሉ ምን እያደረጋለ? ሕማማትን ከተቀበለ በኋላ ብዙ ተአምራት በማሳየት 40 ቀን ሙሉ እየተገለጣላቸዋል። 40 ቀን ሙሉ እየተገለጠ ማለት ይገለጥላቸዋል። የሚነግራቸውን ነገር ይነግራቸውና ይሰወራል። ልክ እንደ ድሮ 40 ቀን ሙሉ አብሯቸው አልነበረ የሚኖር የነበረው፣ ግን በየቀኑ ምን ይል ነበረ? ይገለጥላቸው ነበረ። በየቀኑ 40 ቀን ሙሉ ተብሎ የተቆጠረው በየቀኑ ምን እያለ እየተገለጠላቸው የሚነግራቸውን ይነግራቸዋል። አብሮ ያመሽና ከዛ ወዲያ ይሰወርባቸዋል። ለምን? እንደ መጀመሪያው አይደለማ። ያ የሚራብ ያ የሚጠማ ያ የሚደክም ያ በጣም የሚዝል ምናምን አካል አይደለም ያለው። ያ መጀመሪያ አይሁዶች እንደተመለከቱት አይነት አይደለም። ከዛ በላይ ክብሩ በጣም ከፍ ብሎ ነው የታየው። ስለዚህ 40 ቀን ሙሉ ምን እየተገለጠላቸው ስለ እግዚአብሔር መንግስት እየነገራቸው እያስተማራቸው ያ ሆኖ ራሱን ገለጠላቸው። ስለዚህ በ40 ቀን ሙሉ ያስተማራቸው ስለምንድን ነው ማለት ነው? ስለ እግዚአብሔር ዘላለማዊ መንግስት፣ የሰው ልጆች ከሞት በኋላ ስለሚያገኙት መንግስት፣ የሰው ልጆች ከትንሣኤ በኋላ ስለሚያገኙት መንግስት፣ የሰው ልጆች ትንሣኤን ካዩ በኋላ የሚጠብቃቸው ምን እንደሆነ እያስረዳቸው 40 ቀን ቆያሉ። ከዛ ወዲያ እንደዚህ ይላል ቅዱስ ሉቃስ ለቴዎፍሎስ ይተርክለታል፣ ይነግረዋል። ከእነርሱም ጋር አብሮ ሳለ ከኔ የሰማችሁትን የአብን ተስፋ ጠብቁ ብሎ ከኢየሩሳሌም እንዳይወጡ አዘዛቸዋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በ40ኛዋ ቀን ላይ ሐዋርያትን አገኛቸውና እንደዚህ ያላቸው፣ ሁሉንም ሰብስቧቸው ከእነርሱ ጋር ሳለ አብሮ ሳለ ከኔ የሰማችሁትን የአብን ተስፋ ምን በሉ ጠብቁ ብሎ ከኢየሩሳሌም እንዳይወጡ አዘዛቸው። ስለዚህ የተስፋዋን ቃል ለመጠበቅ ከማን የሰማችሁትን አለ? ከኔ የሰማችሁትን። ከማን የሰሙት? ያችን የተስፋ ቃል ከቃል ከወልድ ከክርስቶስ ሰምተዋል። የተስፋ ቃል ደግሞ ከማን ተሰጥቷል? ከአብ። ቃል ማን ሆነ? ተስፋ ማንን ሰጠ? ተስፋ ማን ሰጠ? አብ። የተስፋውን ቃል ከማን ሰሙ? ከወልድ። ተስፋ የተባለው ማን ነው? እንመልከተው። እንዳይወጡ አዘዛቸው። ዮሐንስ በውሃ አጠመቀ አላቸው፣ እናንተ ግን እስከ ቅርብ ቀን ድረስ በመንፈስ ቅዱስ ትጠመቃላችሁ አላቸው። ስለዚህ ዮሐንስ በምድር ያጠመቀው አላቸው? በውሃ። የዮሐንስ ጥምቀት የምን ነበረ? ጻፉልኝ ከስር ቶሎ እያልን እንሂድ። ዛሬ 2 ምዕራፍ ማየት አለብን ብንችል። ዮሐንስ የምን ጥምቀት ነው ያጠመቀው? የዮሐንስ ጥምቀት የምን ነበረ? የንስሐ ጥምቀት። በጣም አሪፍ። ዮሐንስ ያጠመቀው የንስሐ ጥምቀት ነው። እናንተ እስከ ቅርብ ቀን ድረስ በመንፈስ ቅዱስ ትጠመቃላችሁ አለ። እስከ ቅርብ ቀን ትጠመቃላችሁ ማለት ሐዋርያት ከዚህ ንግግር በፊት ከክርስቶስ ትንሣኤ በፊት እስከ 40ኛዋ ቀን ድረስ ተጠምቃችኋል እያለ ነው ወይንስ ገና ትጠመቃላችሁ እያላቸው ነው? ክርስቶስ ገና ትጠመቃላችሁ ነው ተጠምቃችኋል ነው እያላችሁ ያለው? ሐዋርያት ተጠምቋል እንዴ? አልተጠመቁም። ቢጠመቁ ኖሮ ጥምቀት አንዴ ብቻ ስለምትፈጸም ድጋሜ መጠመቅ የለም፣ ገና ትጠመቃላችሁ ነው ያለው። ስለዚህ ከዚህ በፊት በነበረ ሂደት ሐዋርያት አልተጠመቁም። የሐዋርያት ጥምቀት የለም። ሐዋርያት ጥምቀትን አልወሰዱም። ለምን? ስርዓቷን ገና ምን ስላልሰጣቸው። ስለዚህ ዮሐንስ በምን አጠመቀ? እስካሁን የነበረችው ጥምቀት የምንድን ናት? የንስሐ ናት ነው።
ነገር ግን ከዚህ በኋላ ግን እስከ ቅርብ ቀን ድረስ ግን በመንፈስ ቅዱስ ምን ትላላችሁ? ትጠመቃላችሁ አላቸው። ስለዚህ ማን ነው የሚያጠምቃቸው? ሐዋርያትን ማን ነው የሚያጠምቀው? ሰው ነው? ግለሰብ ነው? ወይንስ ማን ነው የሚያጠምቃቸው? ሐዋርያትን በምን ትጠመቃላችሁ ነው ያለው? በመንፈስ ቅዱስ። ስለዚህ ሐዋርያት ጥምቀትን ያገኙት ከማን ነው ማለት ነው? ከማን አገኙ? ከመንፈስ ቅዱስ። ስለዚህ ሐዋርያት ጥምቀትን በማን ተፈጸመላቸው? በመንፈስ ቅዱስ። ለምን ስንል ከዛ በፊት የማጥመቅ ስልጣን ለማንም አልተሰጠም። ሰው ለማጥመቅ መጀመሪያ የመንፈስ ቅዱስ ልጅነት ማግኘት አለበት። ስለዚህ ማንም አላጠመቃቸውም። የግዴታ ጥምቀታቸው ከማን መሆን አለበት? ከእግዚአብሔር መሆን አለበት። ስለዚህ ሐዋርያትን ማጥመቅ የሚችለው መንፈስ ቅዱስ ስለሆነ፣ ስለዚህ መጀመሪያ ጥምቀትን ከመንፈስ ቅዱስ ለማግኘት መጠበቅ ነበረባቸው። ይሄን እየነገራቸው ነው ክርስቶስ። ስለዚህ እንደዚህ ያለ ጌታ እስከ ቅርብ ቀን ትጠመቃላችሁ አላቸው። እነሱም ተሰብስበው ሳሉ ይሄን ከነገራቸው በኋላ ተሰብስበው ሳሉ ጌታ ሆይ አሉት። እየሰማችሁ ጌታ ሆይ በዚህ ወራት ለእስራኤል ልጆች መንግስትን ትመልሳለህ ብለው ጠየቁት። እነርሱ የጠየቁት አሁን ሊያርግ ስለሆነ ወደ መጀመሪያ መንግስቱ ሊሄድ ስለሆነ በዚህ ወር ውስጥ አሁን ባለንባት ወር ውስጥ መንግስትህን ትመልስልናለህ ወይ? ስልጣንህን ታሳየናለህ ወይ? ወደ ቀደመ መንግስታችን እንመጣለን ወይ ብለው ጠየቁት። እነሱ ምን አይነት ጥያቄ ነው? ጊዜያዊ የሆነ ጥያቄ። ማንን ጠየቁ? ክርስቶስን ጠየቁት። እርሱም መልሶ እንዲህ አላቸው፣ አብ በገዛ ስልጣኑ የወሰነውን ቀኑና ዘመኑ ልታውቁ አልተፈቀደላችሁም አለ። አብ በገዛ ስልጣኑ ሲል የአብ ስልጣን የማን ስልጣን ነው? የወልድ የመንፈስ ቅዱስ። ለምን ስልጣን ነው ያወራው። ስለዚህ በስልጣን ደረጃ ስናወራ አብ፣ ወልድ፣ መንፈስ ቅዱስ በስልጣን ስንት ነው ብለናል? አንድ። ይህ እየተናገረ ያለው ቃል ነው። ቃል ማን ነው ስንል አስቀድሞ የነበረ እሱ ማን ነው? ወልድ ነው። ስለዚህ የወልድ ስልጣን ወይም የቃል ስልጣን ከማን ጋር እኩል ነው? ከአብ ጋር። ግን ለምን ይሄንን ቃል ሊናገር ቻለ? ነገር ግን ምን አላቸው? አብ በገዛ ስልጣኑ ብሎ መናገር የፈለገበት ምክንያት ምንድን ነው ስንል ሁሉም ነገር ከአብ ስለሚወጣ የአብ ምርጫው፣ የአብ ሀሳብ የወልድም የመንፈስ ቅዱስም ስለሆነ አብ ያሰበውን ያንኑ ወልድና መንፈስ ቅዱስ ስለሚያደርግ፣ አብ የፈቀደውን ያንኑ ወልድና መንፈስ ቅዱስ ስለሚያደርግ፣ ወልድ ያሰበውን አብና መንፈስ ቅዱስ ስለሚያደርግ፣ መንፈስ ቅዱስ ያሰበውን አብና ወልድ ስለሚያደርግ፣ ይህ ጉዳይ ደግሞ የስልጣን ጉዳይ ስለሆነ አብ ለብቻው ስልጣን አለው፣ ወልድ ለብቻው ስልጣን አለው፣ መንፈስ ቅዱስ ለብቻው ስልጣን አለው አንልም። የስልጣን አንድነቱ ሲናገር አንድ አለ። ለምን? እርሱ በምን ስለሆነ አሁንም ያለው በምን ስለሆነ? በክብር ስላልተገለጠና የአብ ክብሩ የእሱ ክብሩ መሆኑን ሲናገር ምን አለ? አብ በገዛ ስልጣኑ የወሰነውን ቀኑን ዘመኑን ልታውቁ አልተፈቀደላችሁም አለ። ለምን? ሰው ስለሆኑ ምን አልተፈቀደላችሁም። ቢፈቅድላቸው ኖሮ ምን ነበር የሚፈጠረው ሲል እንደ ኖህ ዘመን እንዳሉ 120 ዓመት እንደተሰጣቸው ሰዎች የተሰጣቸውን ዘመን ያባክኑና የመጨረሻውን 2 እና 3 ቀን ንስሐ እንገባባታለን ብለው ስለሚያስቡና በኖህ ዘመን የተሰጣቸውን እስከዚህን ጊዜ ድረስ እድል አላችሁ ተብለው እነዛ ሰዎች ምን ያደረጉ? ሲጨፍሩ የነበሩ ከሞት ያልተረፉ ስለነበሩ ሰዎች ጊዜ ሲሰጣቸው ወይም ደግሞ ይህን ያህል ጊዜ ያላችሁ ሲባሉ ግማሹን ለኃጢአት ግማሹን ደግሞ ለመዘጋጀት ጥቂቷን ቀን ደግሞ ወደ ንስሐ ለመመለስ ስለሚጠቀሙና ያ ነገር እግዚአብሔር አምላክን የሚያስቆጣው ስለሆነ ከሰው ልጆች ያቺን ቀን ሰወራት። ለምን? በኖህ ዘመን 120 ዘመን ሰጥቷቸው ስለነበረ። ስለዚህ ከለከላቸው ወይም ደግሞ አልተፈቀደላችሁም በማለት ነገራቸው። ነገር ግን አላቸው መለሰና ደግሞ ራሱ ክርስቶስ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አለ። እስካሁን ድረስ መንፈስ ቅዱስ ምን አላለም? እነሱ ላይ አልወረደባቸውም። ይከተሉት ነበረ። አንዳንድ ነገርን መንፈስ ቅዱስ እያገዘ እንዲናገሩ ያደርግ ነበረ እንጂ ሙሉ ለሙሉ የመንፈስ ቅዱስን ስጦታ አላገኙም ነበረ። ሰው የመንፈስ ቅዱስ ስጦታ ማግኘት የሚችለው ምን ሲሆን ነው? ሲጠመቅ ነው። ስለዚህ ሐዋርያት ስላልተጠመቁ የመንፈስ ቅዱስ ስጦታ ገና በላያቸው ላይ አልመጣም። ስለዚህ ምን አላቸው? ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ አላቸው ኃይልን ምን ትላላችሁ? ትቀበላላችሁ። በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳርቻ ድረስም ምስክሮቼ ትሆናላችሁ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእስራኤል ላይ የሞተው ከምድር እስከ ምድር ድረስ
ከዳር እስከ ዳር ድረስ እንግዲህ ይኸውላችሁ እዚህ ጋር በይሁዳ ሁሉ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ማለት ምድር ዳርቻ እልፍ አእላፍ ነው። እስራኤል የምድር ምንድን ናት? እምብርት ናት። የምድር ዳርቻ የተባሉት ሙሉ ለሙሉ በዓለም ዙሪያ ያለ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ምስክሮች የሆኑ ሲል እስከ ምድር ዳርቻ ነው ያለው፣ ለእስራኤል ሕዝብ ብቻ ነው ያለው እስከ ምድር ዳርቻ። ስለዚህ የምድር ዳርቻዎች በጠቅላላ ለዓለም ሁሉ ስለሆነ ምስክሮቼ ትሆናላችሁ አላቸው እስከ ምድር ዳርቻ። ስለዚህ ክርስቶስ የሞተው ለማን ነው? ለዓለም። ክርስቶስ ራሱን መስዋዕት አድርጎ ቤዛ አድርጎ ያቀረበው ለማን ነው? ለዓለም። ስለዚህ ዓለም ሁሉ ባመነ ጊዜ በክርስቶስ ሲያምን ሲጠመቅ የክርስቶስን ስጋና ደም ለመዳን ሲቀበለው ምን ይሆናል? ድኗል እንላለን። ምን እንላለን? ድኗል እንላለን። ካልተቀበለስ አይድንም። ስለዚህ ዛሬ አምላክን የማያውቅ ዓለም ውስጥ የሚኖር ሰው አምኛለሁ ብሎ ሲጠመቅ አንድ መስቀል ላይ በተፈጸመው ዘለዓለማዊ በሆነ መስዋዕት በሆነው በደሙ ቤዛ አድርጎ ባቀረበው በስጋው ምን ይሆናል? ይከብራል፣ ንጹሕ ይሆናል ማለት ነው። ስለዚህ እስከ ምድር ዳርቻ ድረስ ምስክሮቼ ትሆኑኛላችሁ አላቸው። ከሷ ይህን ከነገራቸው በኋላ ከኢየሩሳሌም ርቀው ነው ያሉት። በእግር ጉዞ የ7 ቀን የሚፈጅ ደብረ ዘይት በሚባል ተራራ ላይ ሆኖ ነው እየነገራቸው ያለው። ከዛ ይህን እየነገራቸው ምስክሮቼ ትሆናላችሁ ብሎ እየነገራቸው ከፍ ከፍ አለ፣ ደመናም ተቀበለችው ይላል። ደመና ተቀበለችው ማለት ደመና ምን አለችው ነው? ሸፈነችው። ስለዚህ እኛ አሁን ኦርቶዶክሳውያኑ ጸሎት ስናደርስ እንደዚህ ብለን ነው ምንጸልየው ወይንስ ወደ ላይ ቀና ብለን ነው ምንጸልየው? ደመና ወደ ምድር ነው የሚያስገባው ወደ ሰማይ ነው የሚወጣው? ንገሩኝ። ወደ ላይ ነው ወደ ታች ነው? ወደ ላይ አይደለ? እግዚአብሔር አምላክ ወዴት ነው ቀና ቀና እያለ ሄደው? ወደ ላይ ወደ ላይ። ስለዚህ ክርስቲያኖች ጸሎት ስናደርስ ወዴት ነው? ወደ ላይ ወደ ላይ ነው፣ ወደ ታች አይደለም። ወደ ታች ሌላ ነው የወረደ ነው። እሱ ደግሞ የሐዋርያት ሥራ ምዕራፍ 12 ላይ ያለ ዘንዶውን ከሰማይ ወዴት? ወደ ጥልቅ ጣለው ነው የሚለው። ዝቅ ስትል ጥልቁን ታስባለህ፣ ቀና ስትል ክርስቶስን ትመለከታለህ። ስለዚህ ጸሎታችን ሁሉ ወደ ላይ ወደ ላይ ይሁን። ይህን እየነገራቸው ከፍ ከፍ አለ፣ ደመናም ተቀበለችው። እነርሱም ወደ እርሱ እያዩ ወደ ሰማይ አረገ፣ ከዓይናቸውም ተሰወረ። ሐዋርያት ወዴት ነበር የሚያዩት? ወደ ሰማይ። ምን እስከሚል? ከዓይናቸው ምን እስከሚል? እስከሚሰወር ድረስ ወደ ላይ እያዩ ምን? ወደ ላይ እያዩ ምን? ከዓይናቸው ምን አለ ይላል? ተሰወረ። ደመና ምን አለችው? ሰወረችው። እሺ እንቀጥል። እነርሱም ወደ ሰማይ አተኩሮ ሲመለከቱ እነሆ 2 ሰዎች ነጫጭ ልብስ ለብሰው በአጠገባቸው ቆመው ታዩአቸው። 2 ሰዎች የሚላቸው መላእክት ናቸው። ለምንድን ነው ሰዎች ያላቸው? በመላእክት አንቀጽ በሰው አንቀጽ ምን ስላሉ? ስለተገለጡ። በሰው አንቀጽ ስለተገለጡ። ስለዚህ ምን አላቸው? 2 ነጫጭ ልብስ የለብሰው በአጠገባቸው ቆመው ታዩአቸው። ለምንድነው ነጫጭ ልብስ የምትለብሱ ሲል፣ ነጫጭ ልብስ መልበስ የክብር ነው፣ የእግዚአብሔር ልጅነታችን የሚያሳይ ነው። ነጫጭ ልብስ መልበስ ንጽህናን ቅድስናን ማስያይ ነው። ነጫጭ ልብስ መልበስ በክርስቶስ ንጹሕ መሆናችንን መዳናችንን ፈውስ ማግኘታችንን ንጽህናን የሚያሳይ ሰማያዊ ስርዓት መሆኑን ቤተክርስቲያን ስለምታውቅ ማንም ሰው ወደ ክርስቶስ ስጋና ደም ሲቀርብ ነጫጭ ልብስን ይልበስ ብላ ታዛለች እንጂ ፋሽን አይደለም። እነርሱም እናንተ የገሊላ ሰዎች ሆይ ወደ ሰማይ ያያችሁ ለምን ቆማችኋል ብለው ጠየቋቸው። ይህን ከእናንተ ወደ ሰማይ ያረገ ኢየሱስ ከእናንተ ወደ ሰማይ ሲያርግ እንዳያችሁት እንዲሁ ዳግመኛ ይመጣል አሏቸው። እስኪ ሁላችሁም ክርስቶስ ይመጣል ጻፉት እስኪ። እንዲሁ ወደ ሰማይ ሲወጣ እንዳያችሁት ምን ይላል? ዳግመኛ ምን ይላል? ይመጣል። ቃሉ የታመነ ነው። ክርስቶስ ይመጣል፣ እኛ ደግሞ እንጠብቃለን። ስለዚህ ማን ይመጣል? ክርስቶስ ይመጣል። ቃሉ የታመነ ነው፣ ውዥንብር የሌለው። ስለዚህ ክርስቶስ ምን ይላል? ይመጣል። እውነተኛ ስለሆነ ቤዛችን ይመጣል፣ አዳኛችን ይመጣል፣ ኢየሱስ ክርስቶስ ይመጣል። ስለዚህ እናንተ የገሊላ ሰዎች ወደ ሰማይ ያያችሁ ለምን ትቆማላችሁ? ይህ ከእናንተ ወደ ሰማይ ያረገው ኢየሱስ ከእናንተ ወደ ሰማይ ሲያርግ እንዳያችሁት እንዲሁ ዳግመኛ ይመጣል አሏቸው። ከዚህም በኋላ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እነርሱ ለኢየሩሳሌም የሰንበት መንገድ ያህል የራቀ ነውና፣ ስለዚህ ከኢየሩሳሌም ከተማ ደብረ ዘይት ተራራ ለሐዋርያት በእግር ጉዞ ሲመጡ ስንት ቀን ሆነ? ስንት ቀን ሆናቸው? 7 ቀን። መጀመሪያ ከ7ቱ ቀን በፊት ስንት ቀን ነበረ? 40 ቀን። ስንት ቀን ሆነ? ስንት ቀን ሆነ? አንድ ላይ ደምሩልኝ፣ አንድ ላይ ደምሩልኝ። ስንት ቀን ሆነ? 47 ቀን።
47 ቀን። ስንት ቀን ይቀራል? 50 ቀን ሊሞላ 50 ቀን ሊሞላ ስንት ቀን ቀረን? አሁን 47 ሞላ። ስንት ቀን ቀረን? 3 ቀን። እየጻፋችሁ ወደ ማደሪያቸው በደረሱ ጊዜ ወደ ማደሪያቸው ወደሚሰበሰቡበት በደረሱ ጊዜ ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ ማቴዎስ፣ በርተሎሜዎስ፣ የእልፍዮስ ልጅ ያዕቆብ፣ ቀናተኛው ስምዖን፣ የያዕቆብ ልጅ ይሁዳ ወደሚኖሩበት ሰገነት ወጡ። እነዚህ ሁሉ ይላል፣ በደንብ እየሰማችሁ፣ እነዚህ ሁሉ ከሴቶች ጋር ብሎ ሉቃስ አልጻፈም። ከሴቶች ጋር አላለም። እነዚህ ሁሉ ከሴቶች ጋር አላለም። እየሰማችሁ እዚህ ጋር ሉቃስ እንዴት እንደጻፈው እነዚህ ሁሉ ከሴቶችና አለ ከሴቶችና ከጌታችን ከኢየሱስ እናት ከማርያም ከጌታችን ከኢየሱስ እናት ከማርያም ከወንድሞችም ጋር በአንድነት ለጸሎት ይተጉ ነበር። ከማን እናት ጋር? ሴቶች ብሎ አንድ ላይ ምን አላለም? አልጨመቃትም። አትጨመቅማ፣ አትጨመቅም። እመቤታችን የምትጨመቅ አይደለችም። ከሴቶች ሁሉ የተለየች ነሽ ብሏታል። የምትጨመቅ አይደለችም። ስለዚህ ከሴቶችና ከጌታ እናት ከጌታችን ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድነት ለጸሎት ይተጉ ነበረ። እነማን ናቸው ወንድሞቹ የተባሉት? እነማን ናቸው? ከ120ዎቹ ቤተሰቦች እነማን ወንድሞቹ ተብሏል? የዮሴፍ ልጅ ከዮሴፍ ልጆች ጋር። ትርጓሜው ላይ የዮሴፍ ልጆች ብሎ ያስቀምጣቸዋል። በአንድነት በጸሎት ምን ይሉ ነበረ? ይተጉ ነበረ። ማርያም ተጠምቃለች። ጻፉልኝ። ማርያም ተጠምቃለች። ማርያም ተጠምቃለች። ያልተጠመቀ እንደማይድን ተጽፏል። ማርያም ተጠምቃለች። እስከዚህ ሰዓት ድረስ እስካሁን ድረስ መጠመቋን ሰምታችኋል? የለም፣ እስካሁን ድረስ አልመዘገበም። እየሰማችሁ። ስለዚህ 120ዎቹ ቤተሰቦች አንድ ላይ ምን ሆኗል? ተሰብስበዋል። ያን ጊዜ ጴጥሮስ ተነሳና በወንድሞቹ መካከል ቆመና 120 ያህል ሰዎችም በዚያ ሳሉ እንዲህ አላቸው፣ እናንተ ሰዎች አለ አንድ ሰው ስለጎደለ እናንተ ሰዎች ሆይ አላቸው፣ ወንድሞች ሆይ ስሙ። ጌታችን ኢየሱስ ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባል። እርሱም ከእኛ ጋር ተቆጥሮ ነበረ። ስለዚህ ክርስቲያን ነበርኩ ማለት ትርጉም የለውም። መቆጠርና መኖር የተለያዩ ናቸው። ማንም ዛሬ ተነስቶ ተቆጥሬ ነበረ ቢለን ትርጉም የለውም። ሞቷል ያ ሰው። ይሁዳ ከ12 ሐዋርያት ጋር ምን ብሎ ነበር? ተቆጥሮ ነበረ። ጴጥሮስ ነው እየተናገረ ያለው። ምን አለ? እናንተ ሰዎች ሆይ ወንድሞች ሆይ ስሙ። ጌታችን ኢየሱስ ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባል አለ። በማን አፍ ተናግሮ ነበረ? በዳዊት። ዳዊት የተናገረው ይፈጸም ዘንድ ግድ ነው። ለምን? ቅዱሳን የተናገሩት ንግግር ይፈጸማል። ቃል ነዋ፣ ትንቢት ነዋ። ስለዚህ ዳዊት ባይኖር እንኳን እግዚአብሔር አምላክ ምን ብሎታል? ፈጽሞታል። በማን አፍ የተናገረው? በዳዊት። መጽሐፍ ቃል ይፈጸም ዘንድ ግድ ነው። እርሱም ከእኛ ተቆጥሮ ነበረ፣ ለዚህም አገልግሎት ታድሎ ነበረ። ከዚህም በኋላ ይህ ሰው በአመፃ ዋጋ መሬት ገዛ፣ በምድርም ላይ በግንባር ወደቀና ከመካከሉ ተሰነጠቀ፣ አንጀቱም ተዘረገፈ። በኢየሩሳሌም በሚኖሩት ሁሉ ዜናው ተሰማ። ያም መሬት በቋንቋቸው አኬልዳማ ተብሎ ተጠራ። ይህም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ በውስጧም የሚኖር አይኑር፣ ሹመቱንም ሌላ ይውሰድ ተብሎ ተጽፎ ነበረ። ሹመቱን ሌላ ሊወስድ ይገባል አለ ቅዱስ ጴጥሮስ። እንግዲህ ከዮሐንስ ጥምቀት ጀምሮ ከእኛ ጋር እስካረገበት ቀን ድረስ ከዮሐንስ ጥምቀት ጀምሮ ከእኛ ጋር እስከ 40ኛዋ ቀን አድርጎ እስከሄደበት ድረስ ጌታችን ኢየሱስ ክርስቶስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከእኛ ጋር አብረው ከነበሩ ከእነዚህ ሰዎች ከአንዱ ከእኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል አሉ። መጉደል ስለማይቻል። ለምን? 12 የተመረጡት በ12 ሐዋርያት ስለሆነ 12 ሐዋርያት የተመረጡት በ12ቱ ነገደ እስራኤላውያን ስለሆኑ በ12ቱ ነገድ ላይ የሚሾሙ ስለሆነ
በ12ቱ የያዕቆብ ልጆች ነገር ላይ ስልጣን ያላችሁ ስለሆኑ 12 ነው። ግን አሁንሳ በይሁዳ ምክንያት ምን ሆኗል? አንድ ጎሏል። ሙሉ ቁጥር አይደለም። ስለዚህ አንድ መጨመር አለበት እያላቸው ነው። ኢዮስጦስ የሚሉት በርናባስ የተባለ ዮሴፍና ማትያስ ሁለቱን ሰዎች አቆሟቸው። እንዲህም ብለው ጸለዩ። መጀመሪያ ከመምረጣቸው በፊት አሁን ስልጣን እንዴት በቤተ ክርስቲያናችን እንደሚሰጥ አስተውሉ። በቤተ ክርስቲያናችን ስልጣን ይሄ የጵጵስና ስልጣን፣ የክህነት ስልጣን እንዴት እንደሚሰጥ መጀመሪያ ጸሎት፣ ሱባኤ እንዴት ነው የሚያዘው? ከየት ነው መነሻው? መጽሐፍ ቅዱሳዊ ነው ወይ ምናምን የሚል ጥያቄ ይጠይቁናል። አዎ ይኸው። ስለዚህ እንዲህ ብለው ጸለዩ። አቤቱ ልብን ሁሉ የምታውቅ አንተ ከነዚህ ከሁለቱ የመረጥከውን አንዱን ግለጥ አሉ። ስለዚህ በማን ይመረጣል? በመንፈስ ቅዱስ። ይሁዳ ወደ ሀገሩ ይሄድ ዘንድ የተዋትን ይህችን የአገልግሎት የሐዋርያነት ቦታ የሚቀበላትን ግለጥ አሉ። እግዚአብሔር አምላኩ ግለጥ አሉ። ዕጣም ተጣጣሉ። ዕጣውም በማትያስ ላይ ወጣ። ከ11 ሐዋርያት ጋርም ማትያስ 12ኛ ሆኖ ተቆጠረ አለ። ማን? ሉቃስ ምዕራፍ 2 ስለዚህ ዕጣ ተጣጣሉ። 12 ሞሉ። የጎደለው ሞላ። የማርያም እናት አብራቸው ነበረች። የዮሴፍ ልጆች አብሮት ነበሩ። እነዚህ 120 ቤተሰብ ተብሎ ከማርያም ጋር አንድ ላይ ሁሉም የተቆጠሩት ሁሉ ስብስብ ብለው እየጠበቁ ነበር። 12 ሞሉ። አሁን ተዘጋጁ። 50ኛው ቀን በተፈጸመ ጊዜ አለ። 50ኛው ቀን የሚፈጸመው ቅድም 47 ነበረ። ምርጫ ከመረጡ ከስንት ቀን በኋላ 40 ከክርስቶስ ጋር አብሮ የነበሩበት፣ 7ቱ ጉዞ የተጓዙበት፣ 3ቷ ቀን ደግሞ ምርጫ የመረጡበት፣ ጸሎት ያደረሱበት፣ ሱባኤ የያዙበት 3 ቀን። ስለዚህ 3 ቀን ሱባኤ ያዙ፣ ምርጫ መረጡ፣ ሁሉን ነገር አዘጋጁ። 50ኛዋ ቀን ሞላች። አሁን የት ነው ያሉት? ይሄ ጉዳይ ሲከናወን የት ነው ያሉት? ጻፉልኝ። የት ነው ያሉት? ይሄ ጉዳይ ሲፈጸም የት ነው ያሉት? ቤት ናቸው ያሉት? የት ነው ያሉት? የት ነው ያለው? የት ነው የተሰበሰቡት? ኢየሩሳሌም እንዳትረሱ። ኢየሩሳሌም እንዳትወጡ ተብሏል። መውጣት አይችሉም። ስለዚህ የጠየቃችሁትን ነገር እስከምሰጥ፣ የመረጥኩበትን ነገር እስከምሰጣችሁ ከኢየሩሳሌም እንዳትወጡ ተብሏል። ስለዚህ የት ነው ያሉት? ኢየሩሳሌም። በደንብ እየያዛችሁ እሺ። 50ው ቀን በተፈጸመ ጊዜ ሁሉም በአንድነት በአንድ ቦታ ተሰብስበው ነበረ። ሁሉም በአንድ ቦታ በአንድነት። ድንገት እንደ አውሎ ንፋስ ድምፅ ያለ ከሰማይ ድምፅ መጣ። እንደ አውሎ ንፋስ። ይሄ ቀላል ነገር ምናምን እንዳይመስል። አውሎ ንፋስ ታውቃላችሁ? የሚሽከረከር ይህ ዝም ብሎ የሚነፍስ ሰው ድምፅ ያለው ምናምን እንዲህ ሽክርክርክር የሚል ቤቱን ሞላው ማለት ነው። የነበሩበትን ቤት ሞላው። ቤቱ ምን አለ? ተሞላ። መለኮት ምን ስለሌለው ጻፉልኝ። መለኮት ቦታ አለው? ይወሰናል? መለኮት እዚህ ጋር ነው ያለው፣ እዛ ጋ ነው፣ እንደዚህ ነው ምናምን ይባላል? አይባልማ። መንፈስ ቅዱስ መለኮት ነው። ስለዚህ በሁሉ ቦታ ምን አለ? መንፈስ ቅዱስ ምን አለ? ሞላው ሁሉንም ቦታ። ቀኝ የለው ግራ የለው፣ በላይ ነው ያለው በታች ነው የለም። በቃ ሙሉ ቤቱን መንፈስ ቅዱስ ሞላው። ለምን? ቦታ ስለማይወሰን። ለምን? ረቂቅ ስለሆነ። ስለዚህ መለኮት በሁሉ ቦታ ሞላው። እንደ እሳት የተከፋፈሉ የእሳት ላንቃዎች። አንድ እሳት ወረደ አላለም። መንፈስ ቅዱስ ስንት ነው? መንፈስ ቅዱስ ስንት ነው? ስንት ነው? መንፈስ ቅዱስ ብዙ ነው እንዴ? መንፈስ ቅዱስ ስንት ነው? ጻፉ ቶሎ እያለ። መንፈስ ቅዱስ ስንት ነው? አንድ ነው። አንድ። ነገር ግን በሁሉም ላይ ደግሞ ምን አለ? በሁሉም ላይ ምን አለ ይላል? የተከፋፈለ እሳት ላንቃዎች ታዩአቸው፣ በሁሉም ላይ ተቀመጡባቸው። በሁሉም ላይ እርሱ ስንት ነው? አንድ። ነገር ግን ይህ እሳት ተከፋፍሎ ግን በ120ዎቹም ላይ ከ120ዎቹ ጋር ደግሞ ማናለች? ከ120ዎቹ ጋር ማናለች? ክብራ አስቀድሞ መንፈስ ቅዱስ ያነጻት የጠበቃት ማናለች? ደግሞ ከ120ዎቹ ጋር እመቤታችን አለች፣ አብራቸውን ያለችው። ስለዚህ በሁሉም ላይ ምን አለ? እሳት መጣና አረፈባቸው። ደስ አይል? እሳት አረፈ። እንዳትረሱ፣ በደንብ እየሰማችሁ። በሁሉም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ምን አሉ? ተሞሉ። ሁሉም እመቤታችን አስቀድማ የመንፈስ ቅዱስ ማደሪያ፣ የወልድ ማደሪያ፣ የአብ ማደሪያ የነበረች ግን ደግሞ ከሐዋርያት ጋር ደግሞ በአንድነት ደግሞ በሁሉም ላይ ምን አለ? እሳት አረፈ። እመቤታችን መሀላቸው ነበረች። የጌታ እናት ሉቃስ ሲጠራት እንኳን የጌታችን የኢየሱስ ክርስቶስ እናት ብሎ ቁጭ አረጋት።
ሴቶች ብሎ ሳይጨምራት ሴቶች ነበሩ እና የኢየሱስ የጌታችን እናትም ማርያም እያለ አስቀመጠ። ስለዚህ መንፈስ ቅዱስ ተሞሉ። ይናገሩ ዘንድ መንፈስ ቅዱስ እንዳደላቸው መጠንም የየራሳቸው በሀገሩ ቋንቋ ይናገሩ ጀመሩ። ለሁሉም የተለያየ ጸጋ ተሰጣቸው። ግማሹ ጃፓንኛ፣ ግማሹ የቀርኔ፣ ግማሹ የግብፅ፣ ግማሹ የጳንጦስ፣ ግማሹ የፍርጊያ፣ ግማሹ የተለያየ ቋንቋ መናገር በይሁዳ ቋንቋ፣ ግማሾቹ አረበኛ፣ ግማሾቹ ሌላ ቋንቋ እንዳለ መናገር ጀመሩ። ቤቱ በቃ ተሞላ፣ በስጦታ ተሞላ። እስከ ዛሬ አይቶት የማያውቁት ከክርስቶስ ጋር አብሮ ሲሄዱ ያልተመለከቱት ነገር ልክ ሊናገሩ ሲሉ ብዙ አይነት ችሎታ በቃ ሙሉ ተሞላ። ከዛ ወዲያ መንፈስ ቅዱስ እንዳደላቸው መጠን መንፈስ ቅዱስ ጸጋው የተለያየ ነው። ግማሹ ቅዱስ ጳውሎስ ልክ እንዳለ ግማሹ ሙት ማስነሳት፣ ግማሹ ደግሞ ማስተማር፣ ግማሹ ደግሞ ትንቢት መናገር፣ ግማሹ የተነገረውን ትንቢት መፍታት፣ ግማሹ ቋንቋ መናገር፣ ግማሹ መቆም። ስለዚህ ለሰው ልጆች ሁሉ በተጠመቅን ሰዓት ሁሉ እግዚአብሔር አምላክ ምን አድርጎናል? የተለያየ ጸጋ ለሁላችን አድሎናል። ክብሯል ለሁላችን። ይሄ ለሐዋርያት ብቻ አይደለም። ሰው ሲጠመቅ የመንፈስ ቅዱስ ስጦታ አለው። መንፈስ ቅዱስ የሰጠንን ስጦታ ፈልጎ ማግኘት እኛንን የከበደ። ምናልባት ዝም ማለት ይሆናል ጸጋችን፣ ምናልባት ማስተማር ይሆናል ጸጋችን፣ ምናልባት እልል ማለት ይሆናል ጸጋችን፣ ምናልባት የአገልጋዮችን ልብስ ማጠብ ሊሆን ይችላል፣ ምናልባት ለአገልጋዮች ስራ ሰርተን ገንዘብ መክፈል ሊሆን ይችላል፣ ማገዝ ሊሆን ይችላል። ምናልባት እንግዲህ አይታችኋል እነ ጵርስቅላ እና አቂላን የመሳሰሉ ጳውሎስ እንዴት ያግዙት እንደነበር፣ ድንኳን እየሰፉ አብሮት እየሰሩ እንዴት ያደርጉ እንደነበር አይተናል አለ ስንማ። ግማሾቹ ደግሞ ይረዱ ነበር፣ ልብስ ይረዱ ነበር እነ ጳውሎስን። ግማሾቹ ይላላኩ ነበር፣ ግማሾቹ ደግሞ የተላከላቸውን መልእክት ለሚገባው ያካፍሉ ነበረ። ጸጋ ብዙ ነው። ጸጋ ብዙ ነው እንዳትረሱ። በአረብ ሀገር ለፍተን የሰራነውን እነሱ እንዲያረጉታል ምናምን እንዳትሉ። ይህ ጸጋችሁ ሊሆን ይችላል። ለፍታችሁ የምትሰጡትን ለቤተ ክርስቲያን ስታገለግሉ ጸጋ ይሆናል። ሻማ ገዝታችሁ ለአገልግሎት ስትሰጡ ይሄን ለአገልግሎት መፋጠን ጸጋችሁ ይሆናል። የተራበ ስታበሉ ጸጋ ነው። የወደቀ ስታነሱ ጸጋ ነው። ስትዘምሩ ጸጋ ነው። ስታገለግሉ ጸጋ ነው። ስታስቀድሱ ጸጋ ነው። ከእግዚአብሔር ጋር በእምነት ለመኖር ስትነሱ ይሄም እምነታችሁ ጸጋ ነው። ምንድን ነው ጸጋዬ ብላችሁ አትፈልጉ። እሺ። ስለዚህ እግዚአብሔር አምላክ ብዙ አይነት ጸጋ ለሰው ልጆች አድሏል። የተጣሉ ማስታረቅ ይሆናል፣ ወይ ደግሞ ያልገባውን እንዲገባው አድርጎ በቀላል መንገድ ማስረዳት ይሆናል፣ ወይም ደግሞ ስለ እግዚአብሔር መንግስት መናገር ይሆናል። እኛ በምድራዊ ዓለም ስለተሸፈንን እንጂ መንፈሳዊን ነገር ብንፈልግ ጸጋችን ብዙ ነው። ለምሳሌ እናንተ አሁን ብዙ አረብ ሀገር ምናምን ያላችሁ፣ በውጭ ሀገር ያላችሁ ሰዎች ቋንቋ እንድትችሉ ተሰጥቷቸዋል። ቋንቋ ጸጋ ነው። በአረበኛ ስለ ክርስቶስ ስበኩ። ሀገራችሁ በሚነገር ቋንቋ ስበኩ። እስራኤል ያላችሁ በሂብሩ ቋንቋ ስበኩ፣ ተናገሩ፣ ስለ ክርስቶስ ተርጉሙ። ይሄ ጸጋ ነው። ለእነሱ የተሰጣቸው ጸጋ ይሄ ስለነበረ ከሰማይ በታች ካሉ አሕዛብ ሁሉ በኢየሩሳሌም የሚኖሩ ደጋግ አይሁድ ሰዎች ነበሩ። ከዓለም ሁሉ ተሰብስበው ኢየሩሳሌም ውስጥ ይኖሩ የነበሩ ደጋግ አይሁዶች ነበሩ። ይህም ቃል ሲናገሩ ሰምተው ሁሉም ደንግጠው ተሰበሰቡ፣ ደነገጡ። ቅድም ቋንቋን የማይችል ሰው እንዴት ቋንቋውን ቻለ ምናምን ብለው ግራ ገባቸው። ሁሉም በየሀገራቸው ቋንቋ ሲናገሩ ሰምቷቸው የሚሉትን አጡ። የሚናገሩት ግራ ገባቸው። ተገረሙ፣ አደነቁ፣ እንዲህ አሉ። በነገራችን ላይ መንፈስ ቅዱስ ወርዶልኛል ብለው ቋቋቋ ቢቢቢ ቲቲቲቺቺ ምናምን የሚባል ነገር አይደለም። ልሳን የሚባለው ሰዎች ተናግረውት የሚረዱት ማለት ነው። ልሳኒ ኑፍ ከነሜ የሙ ጀኑ አፋን ደንዴቲ ነምኒም ቢራድ ገውድ ከሰደንደው ሰኔን ሀሳው የካን በርሲሱ ከንደንደው ነው መሌ ጀቻ ይካይን ቀብኔ ቃቃቁ ቂቂቂቂ ምናምን የሚባል ነገር ማልተው እንደንደው ይችላል። ከእናተው እንደንደው ልሳን ተሰጠኝ የምናገርበት ቋናቂ ፊደል ናቸው ከላስ። ከዛ ውጭ ሌላ ትርጉም የለውም። ቃላት ተገጣጥመው አረፍተ ነገር ሰርተው ትርጉም ያለው ነገር ሲመጣ ይህ ልሳን ይባላል፣ ንግግር ይባላል። አንዱ የሚያወራው ሌላው መስማት ሲችል። ስለዚህ ከሰማይ በታች ካሉ አሕዛብ ሁሉ በኢየሩሳሌም የሚኖሩ ከመላው ዓለም ማለት ነው ሰምተው ሁሉም ደንግጠው ተሰበሰቡ። ሁሉም በሀገራቸው ቋንቋ ሲናገሩ ሰምተዋልና የሚሉትን አጡ። ተገርመው አደነቁ፣ እንዲህ አሉ፣ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉም እንዴ አሉ። ለእግዚአብሔር ሁሉ ይቻለዋል። ገሊላዊ ይሁን ኢትዮጵያዊ፣ አፋር ሁን ጃፓናዊ፣ ሶራዊ ሁን ምንም ሁን እግዚአብሔር ሲፈቅድልን የመላውን ዓለም ቋንቋ ትናገራለህ። ብቁ መሆንና መገኘት ነው።
በኢየሩሳሌም ጠብቁኝ እንዳለ በታማኟ ቦታ ላይ በቤተ ክርስቲያን መጠበቅ ነው የኛ ድርሻ። እግዚአብሔር ሲያደርግ ደግሞ ዓለም ይደነቃል፣ ይገረማል። ለምን? እግዚአብሔር አምላክ የሚሳነው ነገር የለም። እኛ እምነት ካለን እግዚአብሔር ሁሉን ያደርጋል። ስለዚህ እንግዲህ በየሀገራቸው ቋንቋ ሲናገሩ እንዴት እንሰማቸዋለን አሉ። በየሀገራችን ቋንቋ ነው የሚናገሩት። እንዴት ነው የሰማናቸው? እኛ በተወለድንበት በጳርጤ፣ በሜድ፣ በኢላሜጥ በሁለት ወንዞች መካከል ከልዳ፣ በይሁዳ፣ በቀጶዲቅያ እሺ፣ እንደዛ ነው። በነገራችን ላይ አሁን የጠሯት ከተማ ቀጶዶኪያ የምትባሏ ከተማ ጌታችን መድኃኒታችን ኢየሱስ ክርስቶስን የወጋው ጎኑን የወጋው ያስተማረበት የተናገረበት ከቅዱስ ጴጥሮስ ጥምቀትን አግኝቶ ሄዶ የሰበከባት ቦታ ናት። እሺ፣ ይቺ ቦታ በደንብ አድርጋችሁ ያዟት። ቀጶዶኪያ ተብላ ትጠራለች። እዚች ቦታ ነው ሄዶ ያስተማረው። ማን ነው ስሙ? ጻፉልኝ እስኪ። ክርስቶስን የወጋው ማን ነው? ጻፉልኝ ከስር። ስለዚህ አስተምሮ ጎበዝ፣ ሌንጊኒዮስ ጎበዝ። ስለዚህ አስተምሮ መስዋዕትነትን ደግሞ የት ነው የተቀበለው? ሮም። እሺ፣ አንገቱን ተቆርጦ ነው ሌንጊኒዮስ ማለት ነው። ሌንጊኒዮስ ያስተማረበት ነው። ክርስትናን የተቀበለው ከጴጥሮስ ነው። ጴጥሮስ ነው ያጠመቀው። ስለዚህ ሌንጊኖስ ወዲያው ልክ እንደወጋው አይኑ በራለት። ወዲያውኑ ኢየሩሳሌም ውስጥ ገብቶ መሰከረ። እነ ጴጥሮስን ካገኘ በኋላ ከነ ጴጥሮስ ላይ ምን ሆኗል? ተጠምቆ ክርስትናን አስተምሯል። እሺ እንዳትረሱ። ስለዚህ በጳንጦስ፣ በእስያ፣ በፍርጊያ፣ በጵንፍልያ፣ በግብፅ፣ በሊቢያ አውራጃ፣ በቀርኔ የሚኖሩ ከሮሜም የመጣ አይሁድ መጻተኞችም ከቀርጤስ ከአረብ የመጣ እነሆ የእግዚአብሔር ጌትነት በየሀገራቸው ቋንቋ ሲናገሩ እንሰማቸዋለን ብለው ተናገሩ። ምን አሉ? ሰማናቸው ብለው አልተናገሩ። ሁሉም ደግሞ ተገረሙ። አሜን አሜን። ስለ ክርስቶስ ከሆነ አሜን ያርግልኝ። ሁሉም ተገረሙ፣ የሚሉትንም አጡ። እርስ በእርሳቸውም እንጃ ይህ ነገር ምን ይሆን ተባባሉ። ግራ ተጋቡ። ምን ይሆን ተባባሉ። እኩሌቶቹ ግን እነዚህስ ጉሽ ጠጅ ጠግበው ሰክረዋል ብለው ተነጋገሩ። ምን ብለው? ሰክረው ነው ብለው ተነጋገሩ። ጴጥሮስ ይህንን ነገር ሲሰማ፣ ሰክረው ነው የሚለውን ነገር ሲሰማ ጴጥሮስ መልስ መስጠት ጀመረ። በነገራችን ላይ በዘመናችን ጣዖት አምላኪ ናችሁ ይሏቸዋል፣ ሰካራሞች ይሏቸዋል፣ የማትረቡ ይሏቸዋል፣ ልክ እንደ በግ ይመለከቷቸዋል፣ እንስሳ አድርገው ያዩዋቸዋል፣ ክብር አይሰጧችሁም ምናምን አይደለ? የሐዋርያትን ስራ ልክ መንፈስ ቅዱስ እላያቸው ላይ ሲያድር ፈተናቸው አንድ ብሎ ጀመረ። እሺ ልክ መንፈስ ቅዱስን እኛ በ40 በ80 ከተቀበልን በኋላ ችግራችን ጀምሯል። አዲስ አይሆንባችሁ፣ አትደንግጡ። ስለዚህ ሐዋርያት ልክ መንፈስ ቅዱስን ሲቀበሉ ምን ጀመረ? ስድብ ተጀመረ። የመጀመሪያው ስድብ ነው። ከስድብ ነው የሚጀምረው። ስንሰደብ አትደንግጡ። ስድብ ጥሩ በረከት ነው፣ ይስደቡ። ከስድብ ይጀምራል። ወደ ተሻለው እንደውም ወደ መጨረሻው ደረጃ እግዚአብሔር አምላክ ከፈቀደ ያድርሰን። ሰማዕት እስከመሆን ያድርሰን። መባረክ ነዋ። ለዛ ክብር እኮ እግዚአብሔር ሲመርጥ ነው እንጂ ማንም እንደፈለገ ክርስቲያን ስለሆነ ሄዶ አይሰዋም። ሲመርጥ ግን ግዴታ ነው። ስለዚህ እኛን መርጠው ምስክሮች እንድንሆን ያድርገን እግዚአብሔር አምላክ። የሚያሳፍር አይደለም፣ ደስ ይላል። በጣም የሚያስደስት ነገር ስለሆነ እኔ አልፈራም፣ በጣም ነው ደስ የሚለኝ። ስለዚህ በጣም በደስታ የምቀበለው ጉዳይ ነው። የተመረጠ ብቻ ስለሆነ ለዛ ክብር የሚበቃ፣ ያልተመረጠው ደግሞ አይኑ እያየ ምስክር ይሆናል። ለሞቱት የሚሞቱት ምርጫ የተመረጡ ናቸው። ስለዚህ ጴጥሮስ ከ11 ጋር ቆሞ ድምፁን ከፍ አድርጎ እንዲህ አለ፣ እናንተ የአይሁድ ሰዎች በኢየሩሳሌም የምትኖሩ ሁሉ ይህን ወቁ፣ ቃሌንም ስሙ። እናንተ እንደመሰላችሁ እነዚህ የሰከሩ አይደሉም አለ። እናንተ እንደመሰላችሁ አይደለም፣ እንደመጣላችሁን የተናገራችሁት እነዚህ የሰከሩ አይደሉም። ከቀኑ ገና 3 ሰዓት እኮ ነው አላቸው። ገና ከቀኑ ስንት ሰዓት ነው አላቸው? 3 ሰዓት ነው። እንዴት ከቀኑ 3 ሰዓት ሆኖ ሰው የሰከረ ይባላል? በማለት ይወቅሳቸዋል ማለት ነው። ነገር ግን ይህ በነቢዩ በኢዩኤል የተባለው እኮ ነው። እስቲ አስታውሶ አላቸው። ለምን? ኢዩኤልን ያምኑታላ። እነዚህ ሰክራቸዋል ምናምን እያሉ የነበሩት ምንድን ናቸው? አይሁዳኖች ናቸው። ኢዩኤልን ያውቁታል። ኢዩኤል አሁን በሕይወት የለም በዚህ ሰዓት ላይ። ነገር ግን ኢዩኤል የተናገረው ነገር አሁን እየሆነ ነው ብሎ እየነገራቸው ነው። በኋለኛይቱ ቀን እንዲሆናል ይላል እግዚአብሔር፣ ሥጋን በለበሰ ሁሉ ላይ ከመንፈስ ያፈሳለው። ወንዶች ልጆቻቸው ሴት ልጆቻቸው ትንቢት ይናገራሉ፣ ጎልማሶቻቸው ራእይ ያያሉ፣ ሽማግሌዎቻችሁ ሕልም ያልማሉ። በወንዶችና በሴቶች ባሮቼ ላይም ያን ጊዜ መንፈሴን አፈሳለሁ፣ ትንቢት ይናገራሉ። በላይ በሰማይ ተአምራትን፣ በታች በምድር ምልክቶችን፣ ደምን፣ እሳትን፣ ጢስንም እሰጣለሁ።
የምትገለጠው ታላቁ የእግዚአብሔር ቀን ሳትመጣ ፀሐይ ወደ ጨለማ፣ ጨለማ ወደ ደም ይለወጣል። የእግዚአብሔር ስም የሚጠራ ሁሉ ይድናል ብሎ የተናገረውን አስታውሱ አላቸው። የማንን ስም የሚጠራ ሁሉ ይድናል? የእግዚአብሔር ስም። ግን ደግሞ እግዚአብሔር ማለት ምን ማለት ነው? እግዚአብሔር ብቻ ስላለን አይደለም፣ አይደለም፣ አይደለም። እኔ ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ፍሬ የማያፈራ ቅርንጫፍ ሁሉ ከእኔ ይቆረጣል ብሏል። ስለዚህ ፍሬ ማፍራት አለበት። እግዚአብሔር ማለት ብቻ ሳይሆን እግዚአብሔር አምላክ በሚወደው መንገድ ውስጥ መሄድ አለበት። ስለዚህ የእግዚአብሔርን ስም የሚጠሩ ሰዎች ሊጠሩ ይችላሉ፣ ግን መጥራታቸው በንጽህና መሆን አለበት። ካልሆነ ይቆረጣል። እኔ ግንዱ ነኝ፣ እናንተ ቅርንጫፍ ናችሁ ብሏል። ግንዱ ሲኖር ቅርንጫፍ ያበቅላል። ቅርንጫፉ ፍሬ ከሌለው ቅርንጫፉ ምን ይላል? ይቆረጣል። ፍሬ ለሚያፈራ ለሌላ ቅርንጫፍ ይዘጋጃል። እኛ ግንዱ ላይ ያለንን ክርስቶስን አምነናል፣ ግን ፍሬ ከሌለን እንቆረጣለን። ፍሬያችን መኖር አለበት። ስለዚህ የእግዚአብሔርን ስም የሚጠራ ሁሉ ይድናል ተብሎ የተነገረውን አስታውሱ አላቸው። በነቢዩ በኢዩኤል የተነገረው ዛሬ ይኸው ተፈጸመ አላቸው። ከዚ ወዲያ እግዚአብሔር ለሕዝቡ ስለገለጠው እናንተ እስራኤል ሰዎች ሆይ አላቸው። ማን? ጴጥሮስ። ይህን ነገር ስሙ፣ እንደምታውቁት በመካከላችሁ እግዚአብሔር በእጁ ባደረገው በካህሊነቱ በተአምራቱ በድንቅ ስራዎቹ እግዚአብሔር የገለጠላችሁ ሰው የናዝሬቱ ኢየሱስን ስሙ አላቸው። ማንን ስሙ? የናዝሬቱን ኢየሱስን ስሙ። እግዚአብሔር አምላክ ገልጦላችኋል። የተሰወረው የነበረው በኦሪት የነበረው ስለ እርሱ ይሰማ ብቻ የነበረው ግን በአካል ተገልጦላችኋል። እሱ ያስተማረውን ቃል ምን በሉ? ስሙ። እሺ። እርሱንም በተወሰነ በእግዚአብሔር ምክር በቀደመ እውቀቱ እናንተ አሳልፋችሁ በኃጥአን እጅ ሰጣችሁ፣ ሰቀላችሁት፣ ገደላችሁት። እግዚአብሔር ግን የሞትን ማሰሪያ ፈቶ ከሙታን ለዩ አስነሳው ይላል። እግዚአብሔር ሲል የባህሪ አምላክነቱን ሲናገር ለዛ ለሞተው ስጋው ራሱ ኢየሱስ ክርስቶስ አምላክ ስለሆነ እንዴት ከአብ ጋር ከወልድ ጋር ከመንፈስ ቅዱስ ጋር እኩል ስልጣን ስላለው ዓለምን የፈጠረ ስለሆነ አስነሳው ሲል ስልጣኑ ሲናገር፣ ተነሳ ሲል ሰውነቱ ሲናገር የማይሞት አምላክ ሞት የተቆጠረለት በስጋ ነውና ይህ በስጋ ምክንያት የሞተውን በስጋ ምክንያት ሞት የተቆጠረለት አምላክ በስልጣኑ ደግሞ ምን አለው? አስነሳው ይላል። በማስነሳት ስልጣንን ያሳያል። ማስነሳት ምንን የሚናገረው? ስልጣን። የሚነሳውስ ደግሞ ባለስልጣኑ እንዳስነሳው ይናገራል። ያ የተነሳው ስጋ የማን ነው? የአዳምና የሔዋን አይደለ? ከአዳም ከሔዋን ያገኘው ከመቤታችን የነሳው ነው። ያ ስጋ ደግሞ የማን ነው? ከተዋህዶ በፊት የፍጡር ስጋ፣ ከተዋህዶ በኋላ የአምላክ ስጋ። የአምላክ ስጋ ደግሞ መቃብር የሚያቆዩ አይደለም፣ ሞት የሚገዛው አይደለም። በፍቃዱ ለሞት ተገዛ። ሰው ስለሆነ ከመላእክትም ያነሰ ሆነ በማለት የተነገረ ለክርስቶስ ከዛ መቃብር ግን በኃይል አስነሳው ሲል በስልጣኑ በአብ ስልጣን፣ የአብ ስልጣን የወልድ የመንፈስ ቅዱስ ነው። በስልጣን ሶስት አንልም አንድ እንላለን። በስልጣኑ ምን ያንን ሞት የተቆጠረለትን ስጋ ምን አለው? አስነሳው ብሎ ያስቀምጣል። ሞት እርሱ ሊይዘው አይችልምና አለ። ሰው ቢሆን ሞት ይይዘዋል። ሰው ስላልሆነስ ግን ሞት አልያዘውም። ሰው ብቻ ቢሆን ሞት አስቀርቶት ነበረ። እነ አዳምን እነ ዳዊትን ይጠቅስላቸዋል። ስለዚህ ሰው ብቻ ቢሆን ሞት አንቆ ይዟል። በሞት ላይ ግን ስልጣን ያለው ማን ነው? አምላክ ነው። ስለዚህ ሞት ሊይዘው አልቻለም። ዳዊት ስለ እርሱ እንዲህ አለ፣ እግዚአብሔር ሁልጊዜ በፊት ያለው እንዳልታወቅ በቀኜ ነውና፣ ስለዚህ ልቤን ደስ አለው፣ አንደበቴም ሐሴት አደረገ፣ ስጋዬም ደግሞ በተስፋ አደረ። ነፍሴን በሲኦል አትተዋትምና ጻድቅህንም ጥፋትን ያይ ዘንድ አትሰጠውምና የሕይወትን መንገድ አሳየኝ፣ ከፊት ጋር ደስታን አጠገብከኝ ብሎ ስጋው በተስፋ ሲል መለኮት ሳይለየው፣ ነፍስ በመቃብር ሲል ነፍስ ወደ ታች ወርዳ ከመለኮት ጋር ነፃ እንዳወጣ ሲናገር ነፍሴ በተስፋ ይላል፣ ስጋዬ በተስፋ ነፍሴን ደግሞ የማትተዋት ብሎ በነፍስ እታች ወርዶ መለኮት ያልተለየው ነፍስ እታች ወርዶ የሰው ልጆች ማዳን በተስፋ ሲል ደግሞ የሚነሳው የእግዚአብሔር ስጋ ለ3 ቀናት ያህል በመቃብር ማደሩን ሲናገር ከዛ ወዲያስ መነሳቱን ሲመሰክር ይህንን ይላል ማለት ነው። ከፊት ጋር ደስታን አጠገብከኝ ብሎ ዳዊት የተናገሩ ሜንሽን ያደርጋል። ማን? ጴጥሮስ። እናንተ ወንድሞች ሆይ ስለ አባታችን አለቃ ስለ ዳዊት ነገር እንደ ሞተ እንደተቀበረ በመቃብር እስከዚያ ድረስ በእኛ ዘንድ እንዳለ ገልጬ እንድነግራችሁ ትፈቅዱልኛላችሁ አላቸው። ለምን? እነዚህ ክርስቶስ አልተነሳም ብሎ ስለሚያስቡ ቀብረኗል ስላሉ ሊደብቁ ስለፈለጉ ሊሸሽጉ ስለፈለጉ ሂዱ አባታችን ዳዊት መቃብሩ ቦታ ሄደን እኒ እዛ ምኑ አለ? አስከሬኑ አለ፣ አጥንቱ አለ ይላቸዋል። ነቢይ ስለነበረ ከአብርሃም የተገኘው በዙፋን እንዲያስነግስለት እግዚአብሔር መሐላን እንደማለ ስላወቀ ክርስቶስ ከሙታን ተለይቶ እንደሚነሳ ስጋውን በመቃብር እንደማይቀር ጥፋትንም እንደማይ አስቀድሞ አውቆ ተናገረ። አስቀድሞ ተናገረ። ታዲያ ይህን የተናገረው ስለሱ ቢሆን
ዳዊት ዛሬ በመቃብር ምን ይሰራል አላቸው። ግን ስለ ክርስቶስ ነው። ዳዊት አሁን ድረስ በመቃብር አለ አለ። ይህን የተናገረው እናንተ አላስተዋላችሁም እንጂ ስለ ክርስቶስ ነው እያላቸው ነው። እርሱ ኢየሱስ እግዚአብሔር አስነሳው ይላል። ኢየሱስ እግዚአብሔር ሆኖ ሳለ እግዚአብሔር ኢየሱስን አስነሳው ሲል እንዴት ነው? ጥያቄ ያስነሳል። ሚስጥረ ስጋዌ ከሚስጥረ ስላሴ ጋር ያጣመረ መልስ። ሚስጥረ ስላሴን ስንረዳ አብ ወልድ መንፈስ ቅዱስ በአካል 3 በስም 3 በግብር 3 ብለን እንጠራለን። በአምላክነት በስልጣን በዙፋን ዓለምን በመፍጠር አንድ ብለን እንጠራለን። አንድ ሆኖ ሳለ እግዚአብሔር ብሎ ኢየሱስን አስነሳው ሲል ምን ማለት ነው ስንል ኢየሱስ የሚለው ስሙ የተዋህዶ ስሙ ሲሆን አስቀድሞ ረቂቅ የነበረ ዓለምን የፈጠረ ዓለምን የገዛ ዓለምን አሳልፎ የሚኖር እግዚአብሔር ወልድ ከአብና ከመንፈስ ቅዱስ ጋር እኩል ስልጣን ያለው አንድ እግዚአብሔር ብለን የምንጠራው በስም 3 ብለን የምንጠራው የእግዚአብሔር አብ የባህሪ ልጅ ብለን የጠራ ነው። አስቀድሞ ከአብ ልደት ያለው ያለ እናት የተወለደ ድህረ ዓለም ደግሞ ከእመቤታችን የተወለደ ይህ ወልድ ኢየሱስ ክርስቶስ ስለ ሰውነቱ ሲነገር ሞተ ተባለ። ስለ ሰውነቱ ሲነገር በመቃብር አደረ እንላለን። ስለ መለኮቱ ስንነገር በኃይል አስነሳው እንላለን። ማስነሳ ስልጣንን ያሳያል። ከአብ የተለየ ስልጣን የለውምና ሞት ሊያስቀረው አልቻለም። እግዚአብሔር የሚለው የአንድነትና የሶስትነት ስምን አጥቅሎ የያዘ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአንድ ስልጣን ይህንን ስጋ ይህንን ደግሞ ሞት የተቆጠረለትን ግን ደግሞ የአምላክ ስጋ ተብሎ የተጠራውን በኃይል አስነሳው በማለት ይናገራል። ሞት ሊይዘው እንዳልቻለ ይመሰክራል። አሁን ግን በእግዚአብሔር ቀኝ ከፍ ከፍ ብሏል ብሎ ይናገራል። አሁን ግን በእግዚአብሔር ቀኝ ሲል እግዚአብሔር ቀኝ እግር አለው? የለውም። በቀኝ የሚለው ምንድን ነው ስንል ታዲያ ለእግዚአብሔር መለኮታዊ ለሆነ ረቂቅ ለሆነ በሁሉ ቦታ ለሚገኝ አምላክ ቀኝ ወይም ደግሞ ግራ የሚባል ነገር የለውም። ግን ቀኝ ሲል ምንድን ነው ስንል ከግራ ይልቅ ቀኙ ኃይልን የሚያሳይ ግራ ከሚያስር ይልቅ ቀኝ የሚያስረው ጠንካራ ስለሆነ ግራ ከሚወረውረው ይልቅ ቀኛችን ብርቱ ወርዋሪ ስለሆነ ግራ ከያዘው ይልቅ ቀኝ የሚይዘው ጠንካራ ስለሆነ ስልጣንን፣ ኃይልን፣ ጉልበትን የሚያሳይ ሆኖ እንመለከተዋለን። ስለዚህ ምን አለ ቅዱስ ጴጥሮስ ሲናገር በቀኝ በማለት በኃይል በስልጣን በዙፋኑ በማለት ያስቀምጣል ማለት ነው። ስለዚህ መንፈስ ቅዱስን ተስፋ ከአብ ገንዘብ አድርጎ ይህን ዛሬ የምታዩትን የምሰሙትን አፈሰሰው አለ። ከእግዚአብሔር አብ ዘንድ የሚወጣውን የመንፈስ ቅዱስን ኃይል በኢየሩሳሌም እስከምልክላችሁ ያለንን ይህን የመንፈስ ቅዱስ ነቢዩ ኢዩኤል የተናገረውን እነ ዳዊት አስቀድሞ የተናገሩለትን የመንፈስ ቅዱስ ስጦታን ከላይ ከሰማይ ሆኖ አፈሰሰልን አለ። መፍሰስ ማለት ከላይ ወደ ታች የሚፈስ ነው። ስለዚህ መንፈስ ቅዱስ ከላይ ወደ ታች ወደ እኛ መጣልን፣ ይህ የምትሰሙትን ቃል ደግሞ መሰከርን ብሎ ቅዱስ ጴጥሮስ ይናገራቸዋል ማለት ነው። ዳዊት ወደ ሰማይ አልወጣም ይላቸዋል። ዳዊት ወደ ሰማይ አልወጣም። በምን? በነፍስ ገነት ነው ያለው። ለምንድን ነው ወደ ሰማይ አልወጣም ሲል ስጋው የት ነው ያለው? መቃብር ነው። ነገር ግን አለ እርሱ አለ ጌታ ጌታዬን አለው በቀኜ ተቀመጥ፣ ጠላቶችም ከእግር ጫማ በታች እስክትጥላቸው ድረስ። ከእንግዲህ የእስራኤል ወገኖች ሆይ እናንተ የሰቀላችሁት ኢየሱስ እግዚአብሔር ጌታም መሲህም እንዳደረገው በእርግጥ እወቁ አላቸው። በእርግጥ እወቁ ጌታ መሲህ አድርጎት ምን ብሏል? እንደገለጠ እወቁት አላቸው። ይህን በሰሙ ጊዜ ልባቸው ተከፈተ። ጴጥሮስና ወንድሞቹ ሐዋርያትንም እንደዚህ ብለው ጠየቋቸው። በደንብ እየሰማችሁ ወንድሞች ሆይ ምን እናድርግ አሏቸው። እነማ? ያላመኑት ሲሳደቡ የነበሩት ልባቸው ተከፈተ። አሁን የመጀመሪያ ስብከት ሰሙ። ምን እናድርግ አሏቸው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ። ለምን? አዋቂ ናቸው። አዋቂ ናቸው። በደል አለበት። ክርስቶስን ሰቅለዋል፣ ሰድበዋል። ስለዚህ ምን ያስፈልጋቸዋል? ንስሐ ግቡ። ሁላችሁም በኢየሱስ ክርስቶስ ስም ምን በሉ? ተጠመቁ። ኃጢአታችሁ ምን ይላል? ይሰረይላችኋል። ስለዚህ ጥምቀት ምን ታደርጋለች? ንስሐ ገብተው ሲጠመቁ ምን ያገኛሉ? ጎበዝ፣ የኃጢአት ስርየትን ያገኛሉ እያላቸው ነው። ሁላችሁም ንስሐ ግቡ፣ በኢየሱስ ክርስቶስ ስም ተጠመቁ። እሺ፣ ኃጢአታችሁ ይሰረይላችኋል። እግዚአብሔር ኢየሱስ ክርስቶስ አጥምቁ ያለው በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም ሲሆን እንዴት በኢየሱስ ስም ተጠመቁ ይሏቸዋል የሚል ጥያቄ ብዙ ሰዎች ያነሳሉ። ለምንድነው በአብ ስም በወልድ ስም በመንፈስ ቅዱስ ስም ተጠመቁ ያላሏቸው? ለምን በኢየሱስ ስም ተጠመቁ አሏቸው የሚል ጥያቄ ይነሳል። ኢየሱስ ማለት የአባቱ ፍቃድ፣ የራሱ የወልድ ፍቃድ፣
የመንፈስ ቅዱስ ፍቃድ ያለበት ስም ነው። በፍቃድ አንድ ስለሆነ አስቀድሞ በሉቃስ ወንጌል ላይ ስንመለከት ከእመቤታችን ሰው ሆኖ ይወለድ ዘንድ የልዑል ኃይል ያድርብሻል፣ መንፈስ ቅዱስ ይጸልልብሻል፣ እርሱ የሚወለደው ቅዱስ ነው እያለ የሶስቱ የአብ የወልድ የመንፈስ ቅዱስ ፍቃድ እንዳለበት ፍቃዳቸው አንድ መሆኑን ሲናገር በኢየሱስ ስም መጠመቅ ማለት የአብ ፍቃዱን፣ የወልድ ፍቃዱን፣ የመንፈስ ቅዱስን ፍቃድ የያዘ ስለሆነ ግን አብ ኢየሱስ ውስጥ፣ ወልድ ኢየሱስ ውስጥ፣ መንፈስ ቅዱስ ኢየሱስ የሚባል አካል ውስጥ ገብቷል ማለት ግን አይደለም። ለምን? በአካል ወልድ አብን መሆን ስለማይችል፣ አብ በአካል ማንም መሆን ስለማይችል፣ ወልድ በአካል መንፈስ ቅዱስን መሆን ስለማይችል አንዱ በአንዱ መግባት አይችልም። ግን አንዱ በአንዱ ግን ደግሞ ምንድን ነው? ህሉ ነው። በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ ሕይወትነት አንዱ ሆኖ ዓለምን ይገዛልና። ስለዚህ ኢየሱስ ክርስቶስ ከሶስቱ አካል አንዱ አካል ነው። እርሱ ቃል ነው። ስለዚህ በአብ ልብነት ያስባል፣ በራሱ ቃልነት ይናገራል፣ በመንፈስ ቅዱስ ሕይወትነት ያጸናል። ስለዚህ ኢየሱስ ክርስቶስ የሚለው ስም የህልውና ስም መጠመቃቸው ምንድን ነው የሚሰጣቸው ጥቅም ስንል ንስሐ ሁላችሁም በኢየሱስ ክርስቶስ ስም ተጠመቁ ኃጢአታችሁ ምን ይላል ይሰረይላችኋል አላቸው። የመንፈስ ቅዱስን ደግሞ ምን ትቀበላላችሁ አለ? ጸጋ። ስለዚህ በክርስቶስ ስም አምኖ ንስሐ ገብቶ የሚጠመቁ ሰዎች ምን ያገኛሉ? ምን የመንፈስ ቅዱስን ምን ስጦታ ያገኛሉ። ከዛ ወዲያስ ለምሳሌ ብዙ ጊዜ አሁን ጭቅጭቅ የሚነሳው 40 ቀን ሳይሞላ 80 ቀን ሳይሞላ ህፃን ልጅ ቢሞት የማን ልጅ ይባላል? ሙስሊም ነበረ፣ ጣዖት አምላኪ ነበረ ምናምን ብሎ የሚጠይቁ ሰዎች አሉ። እንዲህ የሚባል ትምህርት የለም። የእነዚህ ሰዎች መጠመቅ መጽሐፍ ቅዱስ ላይ የሐዋርያት ሥራ ላይ እንደዚህ ይላል፣ ተስፋው የእናንተ መጠመቅ አላቸው። ተስፋው ለእናንተና ከመንፈስ ቅዱስ የሚያገኙት ተስፋ ለተጠመቁትና ለልጆቻችሁ አለ። ስለዚህ የእነሱ መጠመቅ ለማን ጭምር ይሆናል? ተስፋው የእነሱ መጠመቅ ለማን ጭምር ይሆናል? ለልጆቻቸው። እነሱ ክርስቶስን አምነው መጠመቃቸው የኃጢአት ስርየት ማግኘታቸው ተስፋው ለማን ይሆናል? ለልጆቻቸው። ስለዚህ ጴጥሮስ የመንፈስ ቅዱስንም ጸጋ ትቀበላላችሁ፣ ተስፋው ለእናንተና ለልጆቻችሁ የእግዚአብሔር አምላካችን ለሚጠራቸው ርቀው ለነበሩ ሁሉ ነውና። ሌላም ብዙ ነገር ነገራቸው። ከዚህ ከክፉ ዓለም ነፍሳችሁን አድኑ ብሎ መከራቸው። ስለዚህ ዓለም ክፉ ናት። ከዚህ ዓለም መዳን የሚቻለው ክርስቶስን አምኖ ስንጠመቅ ነው። ስለዚህ ከዚች ዓለም ዳኑ አላቸው። ቃሉን ተቀብለው ምን አሉ ይላል? ቃሉን ተቀብለው ምን አሉ? ተጠመቁ። በዚችም ዕለት 3000 ያህል ሰዎች ተጨመሩ። በሐዋርያት ትምህርትና በአንድነት ማዕድን መባረክን በጸሎትም ጸንተው ይኖሩ ነበረ። ስለዚህ በአንድነት ማዕድ ይባርኩ ነበረ። ይቺ ማዕድ ምንድናት? ማዕድ ብሎ የጠራት ምንድን ነው? ሐዋርያት ለማዕድ ተሰበሰቡ። ጌታችንም ቂጣዋን አነሳና ምን አላቸው ይላል? ህብስቱን አንስቶ ይህ ስጋዬ ነው አላቸው። ከዛ ወዲያ ደግሞ ወይኑን ቀዳና ይሄ ደግሞ ስለ እናንተ የሚፈሰው ደሜ ነው አላቸው። በዛን ቀን አንድ ማዕድ በሉ በማለት ይናገራል። ስለዚህ ይቺ ማዕድ ምንድናት ማለት ነው? ያመነ የተጠመቀ ሁሉ ምን ያደርጋል? በአንድነት ተሰብስቦ ማዕድ ቆርሳል። እሷም ቅዱስ ቁርባን ናት። ሰው ሁሉ ፈራቸው ይላል። ልክ ቁርባኑን ሲቀበሉ በአንድነት ሲሄዱ ሰው ሁሉ ፈራቸው። በሐዋርያት እጅ ብዙ ታምራት ድንቅ ስራ ይደረግ ነበረ። ያመኑትም ሁሉ በአንድነት ይኖሩ ነበረ። ገንዘባቸውን ሁሉ በአንድነት ነበረ። መሬታቸውን ጥሪታቸውን እየሸጡ ለነዳያን እንደሚያሻው ይሰጡ ነበረ። ሁልጊዜም አንድ ልብ ሆነው በቤተ መቅደስ ያገለግሉ ነበረ። ቤት ነው የሚያገለግሉት? ክቡራን የት ነው የሚያገለግሉት? ቤተ መቅደስ። ምንድነው ቤተ መቅደስ? የተቀደሰ ቤት ማለት ነው። በማን ተቀደሰ? በክርስቶስ። ስለዚህ በክርስቶስ ቤት ውስጥ ምን ሆኑ? ቅዱሳን ሆኖ ይኖራሉ። ስለዚህ በቤተ መቅደስ ቤተ መቅደስ እንዳትረሱ። በቤተ መቅደስ ምን ይሉ ነበር? ያገለግሉ ነበረ። በቤተ ህብስትም ይቆርሱ ነበር። በቤትም ምን ይቆርሱ ነበረ? ህብስት ይቆርሱ ነበረ። ህብስቱ ምንድን ነው? የክርስቶስ ስጋ። ህብስትን አንስቶ ቆረሰላቸው። ይህ ስለ እናንተ የሚቆረሰው ስጋዬ ነው አላቸው። ስለዚህ ምን ይቆርሱ ነበር? ህብስት። በደስታ በልብ ቅንነት ምግባቸውን ምን ይሉ ነበረ? ይመገቡ ነበር። የት? በቤተ መቅደስ። እግዚአብሔርም ያመሰግኑ ነበረ። ስለዚህ ተሰብስበው ምን ያደርጋሉ? እግዚአብሔርን
ያመሰግኑ ነበረ። በሕዝቡም ሁሉ ዘንድ መወደድ ነበራቸው። ስለዚህ ተሰብስበው እግዚአብሔርን ሲያመሰግኑ ሕዝብ ሁሉ ምን ይላቸው ነበረ? ይወዳቸው ነበረ። እግዚአብሔርም የሚድኑትን ዕለት በዕለት በእነርሱ ላይ ምን ይል ነበር? ይጨምር ነበረ። ማን? እግዚአብሔር። ምን የሚሉትን? ዕለት በዕለት ምን የሚሉትን? የሚድኑትን ዕለት በዕለት ይጨምር ነበረ ይላል። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆየን። የሐዋርያት ሥራ ትምህርት ይህን ይመስላል። የአባታችን የሉቃስ በረከት ከሁላችን ጋር ይሁን። የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ፍቅር አይለየን። እግዚአብሔር አምላክ ለመንግስቱ የበቃን ያድርገን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ነገ ምሽት 2 ሰዓት ከመሆኑ በፊት ምናልባት ወደ 1 ሰዓት አካባቢ ጠጋ ለማለት እንሞክራለን። ብዙ ለመማር ብዙ ክፍሎችን እንድናይ የሐዋርያት ሥራ መጨረስ